የሲዳማ ክልል የመንግስት ኮሙኒኬሽን ጉዳዮች ቢሮ ሰራተኞችና የሥራ ኃላፊዎች ከደሞዛቸው የገንዘብ መዋጮ በደቡባዊ ሲዳማ ዞን ዳራ ኦትሊቾ ወረዳ ለሁለት አቅመ ደካሞች ቤት በመገንባት ከነሙሉ የቤት ቁሳቁስና የዕለት ምግብ ድጋፍ አድርገዋል። ድጋፍ የተደረገላቸው አቶ ዶልቼ ገብረ ሕይወት ከዚህ በፊት እጅግ በከፋ ድህነት ውስጥ የሚገኙ መሆናቸውን አስታውሰዋል። የሲዳማ ክልል የመንግስት ኮሙኒኬሽን ጉዳዮች ቢሮ ሰራተኞች አዲስ ቤት ገንብተው ከነሙሉ ቁሳቁሱ በማስረከባቸው የተሰማቸውን ደስታ ለመግለጽ ቃላት አጥሯቸዋል። ሳር ቤት ነበረች፣ እችን የሚታክል ነበረች። እችን የሚታክል ቀጤማ ቆርጬ አመጣለሁ። ፀሐይ ይቆራርጠውና ዝናብ ሲመታው ተበጣጥሶ ነው፣ ውጩና ውስጡ አይታወቅም። በዚሁ ብሶት መጨረሻ አፌ መሮኝ ይህን ኑሮዬን በቃ ይበቃኛል ብዬ ነበርኩ ያለሁት። የሆነ መንግስት መጥቶ ሰው አድርጎን ይሄውን ከሰው ጋር ቆመን ይሄውን እንዲህ ያለ በህይወታችን እያለን እንዲህ ያለ ዓለም አይተናል። ከዝናብ ብርድና ውርጩ ባሻገር ምሽት ላይ ከመቼ በጅብ ተበላው ከሚል ስጋት ጋር ኑሮ ካሉት መቃብር ይሞቃል አይነት ህይወት እየገፉ የነበሩት ወይዘሮ በላይነሽ ካዊሶ እንደዚህ አይነት የቆርቆሮ ቤት ውስጥ በእንደዚህ አይነት ፍራሽ ላይ ተኝቼ አላውቅም ነበር ብለዋል። ድጋፍ ያደረጉላቸውንም አካላት አመስግነዋል። ቶይሰሬ ማሮ ሚኒንከ ቆሻሻ ኢሲኑ ጊዶ ነሞ ከዚህ በፊት ጎጆ ቤቴ በጣም ዝናብ ያፈስ ነበር። ዝናብ ሲዘንብ ያስተካከልኩት ሁሉን የሚበላሸው ሁሌም እያለቀስኩ ነበር የምኖረው። አሁን ግን የመንግስት ሰራተኞች ምስጋና ይግባቸውና እንደዚህ አይነት ቤት ሰርተውልኛል። እንደዚህ አይነት ፍራሽ ላይ ተኝቼ አላውቅም ነበር። ድጋፍ ያደረጉልኝ አካላት አይቼ የማላቀውን ህይወት አሳይተውኛል። ከልብ አመሰግናለሁ። ድጋፉን ያስረከቡት የሲዳማ ክልል ኮሙኒኬሽን ጉዳዮች ቢሮ ምክትል የቢሮ ኃላፊ አቶ ጌቱ ማሞ የሁለት አቅመ ደካሞችን ቤት በአዲስ መልክ ገንብቶ ከማስረከብ ባሻገር የቤት ቁሳቁሶች ወንበር፣ አልጋ፣ ፍራሽ እንዲሁም የዕለት ምግቦች በድጋፍ መልክ መበርከታቸውን አስረድተዋል። አጠቃላይ በሀገር ደረጃ ሰው ተኮር ተግባራት በተለይ የለውጥ መንግስት ከመጣ ወዲህ ትልቁ ተግባር ሆኖ ጎልቶ የወጣ ተግባር ነው። እንደ ክልልም ወስደን በመናይበት ሰዓት በሁሉም አካባቢ ነው እነዚህ ተግባራት እየተዘወተሩ ያሉት። አሁንም ከዛ መነሻነት የተሰራው የዳራ ኦትሊቾ በዛሬው ዕለት የተሰሩ ተግባራት ትልቅ ትኩረት ሰጥቶ በክልል ደረጃ የተሰሩ ካሉት ውስጥ አንዱ ተግባር ነው ብለን መውሰድ ቢቻለው። በተለይ የቢሮአችን ሰራተኞች፣ ማናጅመንቶች፣ የቢሮ አመራር ሁሉም በአንድነት ተሳትፎ ይሄን ተግባር ዛሬ ያየን ያለነውን ተግባር ነው የሰሩት። በድምሩ 800 ሺህ ብር የሚጠጋ ገንዘብ በማሰባሰብ የበጎ አድራጎት ተግባር ስለመፈጸማቸው የገለጹት ደግሞ የሲዳማ ክልል የመንግስት ኮሙኒኬሽን ጉዳዮች ቢሮ የአስተዳደርና ፋይናንስ ጉዳዮች ዘርፍ ኃላፊ አቶ አበራ ኢሳያስ ናቸው። በእኛ ቢሮ እንግዲህ በዘንድሮ ዓመት ሁለት ቤት ለመገንባት በዚሁ በዳራ ኦትሊቾ ወረዳ ችለናል። እንግዲህ ሰራተኛው ከሚያገኘው ደሞዝ ቆርሶ ይህንን ተግባር እንዲሰራ የማድረግ የማነሳሳት ከዛም ባለፈ እንደ ቢሮ ሰራተኛው ብቻ ሳይሆን አጠቃላይ የቢሮ ሰራተኞች፣ የቢሮ ማኔጅመንት፣ የቢሮ አመራሮችን በሚመለከት አጠቃላይ ወጪ ተደርጎ ነው የተሰራው። አቶ ኢያሱ ዳዊት በሲዳማ ክልል ኮሙኒኬሽን ቢሮ ምክትል የቢሮ ኃላፊና የሚዲያ ስምሪት ዘርፍ ኃላፊ ናቸው። እኛ ቢሮ ኦልሞስት ባለፉት 3 ዓመታት ማለት በሚቻል መልኩ እንደዚሁ እጅ ያጠራቸው ሰዎችን ወረዳ መልምሎ በሰጣቸው መሰረት ቤት ገንብቶ ቁሳቁሶችንም አሙልቶ እየሰራ ይገኛል። ስለዚህ አሁንም እዚህ ዳራ ኦትሊቾ መናየው ሁለት ቤት ኦልሞስት ወደ 800 ሺህ አካባቢ አውጥተን ከሰራተኛ ከኪሱ ማለት ነው አውጥቶ ነው የገነባው። መልካምነት፣ በጎነትና መረዳዳት ባህል ሆኖ መቀጠል እንዳለበት የገለጹት የሲዳማ ክልል የመንግስት ኮሙኒኬሽን ጉዳዮች ቢሮ ሰራተኞች ከወር ደሞዛቸው ገንዘብ በማዋጣት በሰሩት ቁም ነገር ከፍተኛ የመንፈስ እርካታ ተሰምቶናልም ብለዋል። በጎ ፍቃድ ስራ መስራት የውስጥ ደስታን ይሰጣል ለሰዎች እና በጣም ደስ ብሎኛል። እንደኛ ቢሮ ያው ሁለት ቤቶችን አስገንብተን ሰራተኛው እያንዳንዱ ባለሙያ ከኪሱ አዋጥቶ ነው የተገነባው ይሄ ቤት ነው ከአመራርም ጭምር እና በጣም ደስ ብሎኛል።